መልእክተኛ ሚዲያ ነው። ነብይ ይጩፋ በፕሮቴስታንት ብቻ ሳይሆን በሌሎችም ሃይማኖቶች ዘንድ ይታወቃል። በተለይ ደግሞ በኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ ብዙ ሂስ ይቀርብባል እና እንደው ካገኘው ዘንዳ ልጠይቅ ፈልጌ ነው እና አንዳንድ ጊዜ ያው መነጋገሪያ ትሆናለህ። ብዙ ሂስ ይቀርብባል። እንዴት ታየዋለህ? እሱ መናገራቸው ቃላቶች ኢንቴንሽናሊ ሰዎችን ለመጉዳት መነጋገሪያ እንዲሆኑም አይደለም። ጀስት እንደ መልእክት ነው ማስተላልፈው። ከትምህርቶቼ ውስጥ ተቆርጦ ይወጣና ብዙ መነጋገሪያ ይፈጥራል። እኔ ግን ማንንም ለመጉዳት ሳይሆን እውነትን ለመናገር ነው። ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ምንም አይነት ኔጌቲቭ አመለካከት የለኝም። ትምህርት ነው ማስተምረው። ትምህርቶቼን ደግሞ ሰዎች ይቀበላሉ። የማይቀበሉ ሰዎች ደግሞ በኔጌቲቭም አንዳንድ ጊዜ ያቀርባሉ። የ5 ሰከንድ ተቆርጦ እየወጣ ነው ሰዎችን ወደ ግጭት የሚመራው እንጂ የ40 ደቂቃ የ30 ደቂቃ ትምህርት ቢሰማ በጣም ለብዙ ሰው ሰላም የሚሰጥ ይሆናል ብዬ አስባለሁ። አይ ለምንድን ነው ንግግሮችህ መነጋገሪያ የሚሆኑት? እና መነጋገሪያ ሲሆኑ አንተ ምንድን ነው የምትለው? ምንድን ነው ፊልም የምታደርገው? መነጋገሪያ ሲሆን እንግዲህ መነጋገሪያ እንዳይሆኑ ማድረግ አልችልም። አንዳንድ ሰው በተፈጥሮ ኮንትሮቨርሻል የሆነ ሰው አለ። ከኔ በላይ የሚናገሩ፣ ከኔ በላይ የሚያስተምሩ፣ ከኔ በላይ የሚተነትኑ አሉ። ግን የኔ የመነጋገሪያ ርዕስ ሆኖ አየር ላይ ከተሰራጨ ምናልባት በዛ ሰበብ ወንጌል ሰዎች ጋር እንዲደርስ እግዚአብሔር ፈልጎትም ሊሆን ይችላል ብዬ አስባለሁኝና ያንን መነጋገሪያነትን ለመቀነስ የወሰድኩት እርምጃ የለም። መነጋገሪያ ለመሆን የሄድኩበት እርምጃም የለም። መነጋገሪያ ይሆናሉ ብለህ ኢንቴንሽናሊ ነው የምትናገረው ወይስ ዝም ብለህ በትምህርት ነው የምታስተምረው? በፍጹም ትምህርት ነው ማስተምረው። በቃ በትምህርቴ ላይ ነው ፎከስ ማደርገው። ግን አየር ላይ ከወጣ በኋላ መነጋገሪያ ያቺ ቃላት ተቆርጣ ሲወጣ ያ ትርጉም ይሰጣል፣ ሌላ ትርጉም ይሰጣል። ለአንዳንዱ መነሳሳትን ይፈጥራል፣ ለአንዳንዱ ቁጣም ብስጭትም ይፈጥራል። ግን የኔ ዓላማዬ ማንንም ለማበሳጨትም ለማናደድም ሳይሆን እውነትን ለመናገር። ሃይማኖቶች ተከባብሮ ቢኖሩ በጣም መልካም ነው። ይሄ ማለት ግን የሚያምኑትን እውነት ኮምፕሮማይዝ እያደረጉ ማለት አይደለም። ሁሉም ባለበት ሃይማኖት ውስጥ ለምሳሌ እስልምናም ይሁን ኦርቶዶክስም ይሁን ፕሮቴስታንትም ይሁን ሌሎች ሃይማኖቶች የኔ ሃይማኖት የተሻለ እውነት አለ፣ የተሻለ የመዳኛ መንገድ ነው። አዳኝ ባይሆንም ሃይማኖት ያው ሰውን እንደማያድን እናውቃለን። ግን ይሄ ሃይማኖት ወደ እውነተኛ ህይወት ያደርሳል ብሎ ካመነ ያንን ለወዳጁ ለወንድሙ ሼር ማድረግ አለበት፣ ሰው ወደ ጥፋት እንዳይሄድ እና እኔ ለሰዎችን ያመንኩትን እውነት ሲናገር ከጥላቻ አይደለም። ጌታን ተቀበሉ ብዬ ስል ለማናደድ አይደለም። እኔ ጌታን ተቀብዬ ድኛለሁ የዘላለም ህይወት አለኝ ብዬ ስለማምን አንድ ወንድሜ ይሄንን እኔ የተካፈልኩትን ህይወት ተካፍሎ ወደ ዘላለም ህይወት ይግባ ከመል ከመልካም ልብ እንጂ ጌታን ተቀበሉ ስል የሱን ሃይማኖት እያንቋሸሽኩ አይደለም፣ እያበሳጨው አይደለም። ግን ለሱ ደግሞ እንደዛ ሆኖ ሊታይ ይችላል። አንዳንድ ሰዎች የሃይማኖት መሪዎች ወይም መምህሮች የሚያስተምሩትን ትምህርት በስነ ስርዓት ስለማይረዱ ወደ ግጭት ይመራሉ። ያለኝ መልእክት ምንድነው? ተከባብሮ መኖር አንድ ነገር ሆኖ ሳለ ግን የሃይማኖት አስተማሪዎች እንደ ሌላ ቲክቶከር ወይም እንደ መንገደኛ ቁጭ ብሎ ስልክ ከፍቶ ሃይማኖትን ስለማያንቋሽሹ መምህራን ስለሆኑ ስለሚያስተምሩ የሃይማኖታቸውን መሰረታዊ ነገር ስለ ህይወት፣ ስለ መንግስተ ሰማያት፣ ስለ እግዚአብሔር፣ ስለ ኢየሱስ፣ ስለ መላእክትም ታስተምራለ፣ ስለ ማርያምም ስለ ቅዱሳንም ታስተምራለ እና ኢየሱስ በኔ እይታ ህይወት ሰጪ ነው። በሌላ በኩል ደግሞ ኢየሱስ በሌሎች ሰዎች ዘንድ ኖርማል ሰው ነው። በመጽሐፍ ቅዱስ መነጽር ኢየሱስ ማን ነው የሚለውን እኔ ከመጽሐፍ ቅዱስ አውጃለሁኝ። በዛ በኩል ያለ ሰው ደግሞ ከራሱ ከያዘው ወይ ከቁርአኑ ወይም ደግሞ ከመጽሐፉ ያስረዳል እና ትምህርቶች ሊጋጩ ይችላሉ። ሰዎች ግን መጋጨት የለባቸውም። እኔ አንድን ሰው ባሸንፍ ወይም ጌታን ባስቀብል ቤት አምጥቼ ሰራተኛ አይደለም ማረገው፣ ለእግዚአብሔር መንግስት ነው ማስረክበው እና ስትሸነፍ የምትሸነፈው ለዛ መምህር ሳይሆን ለሰማይ መምህሩ ነውና ሃይማኖቶች ሁሉም እኩል ናቸው፣ የተከበሩ ናቸው። ሰው አምኖ የሚከተለውን በነፃነት መከተል አለበት። ግን በትምህርት ደረጃ ደግሞ ሁሉም በነፃነት ቢያስተምር ወደ መረዳት ቢያድግ ጥሩ ነውና ትንኮሳ ባይኖር፣ በክፋት በዓላማ ባይነገር
አሁን ብዙ ጊዜ ካስተማርኩት ትምህርት ላይ ሰዎች ቆርጦ ይወስዱና ከኋላ ያለውን ወይም ከፊት ወይም ከኋላ ያለውን እውነት ትቶ ከመሃል የ1 ደቂቃ ወስዶ ጥላቻ ያሰራጫሉና ይሄ አይደለም። እውነተኛ ትምህርት ለማየት በዩቲዩብ ላይ የ40 ደቂቃ ስብከት መስማት፣ በቴሌቪዥን ላይ የ30 ደቂቃ ስብከት መስማት ነው የሚያስፈልገውና ተከባብሮ ግን እውነትን በነፃነት መናገር አስፈላጊ ነው የሚል መልእክት ነው ያለኝ። ሌሎች ሃይማኖቶችን ዝቅ አድርጎ ማየት ተገቢ ነው ብዬ አላምንም። የሃይማኖት መምህሮች ወይም አስተማሪዎች ሲያስተምሩ መጽሐፍ ቅዱስን ነው ማስተማር ያለባቸው። በመጽሐፍ ቅዱስ የሚያምን መጽሐፍ ቅዱስን ማስተማር፣ በቁርአን የሚያምን ደግሞ ቁርአኑን በነፃነት ማስተማር። ሌላ መጽሐፍ ካለ በእጁ ላይ ያለውን አምኖ የተቀበለውን መጽሐፍ ከፍቶ ያንን መናገር። ያንን በመናገርበት ጊዜ እኔ ያስኩትን ዝቅ የሚያደርግ ወርድ ሊወጣ ይችላል። መጽሐፉ ነው ብዙ ሰውን እንደዚህ የሚያደርገው። ግን የተቋም ስም ጠርቶ ማንቋሸሽ፣ ማዋረድ ተገቢ ነው ብዬ አላምንም። ቅድም እንደነገርኩ በዛ በኩል ያለ ወገን ስለ ኢየሱስ የሚያስተምረው ትምህርት አለ። እኔ ደግሞ በዚህ በኩል ከማዶ ቆሜ ስለ ኢየሱስ ማውጃው አዋጅ አለ። ይለያያልና እኔ ኢየሱስን ንጉሥ አርጌ ነው ምስለው፣ ሌላው ደግሞ አንድ የሞቴ ተራ ወጣት አርጎ ነው ምስለው። ይሄ ግን ሃይማኖትን ማሳነስ ማተለቅ ሳይሆን መሰረታዊ የሆነ ችግር ስለሆነ በዚህ ላይ በሚገርም ሁኔታ በነፃነት መናገር በጣም አስፈላጊ ሆኖ ግን ሰው የሚከተለውን ሃይማኖት ጠርቶ ዝቅ አድርጎ ማየት፣ በዚህ ሃይማኖት በኩል መዳን የለም አይጠቅምም ማለት ጥሩ አይደል ብዬ ነው የምመክረው። ሌላው እንግዲህ የሚነሳብህ ሌላው አንዱ ነብዩ ጩፋ መነጋገሪያ የምትሆነው በፖሊስና በጋርድ ታጅበ መሄድ ጉዳይ ያው ይታወቃል። እና ብዙ ሰዎች የሃይማኖት ሰው ሆኖ እንዴት በጋርድ በፖሊስ ይታጀባል የሚል ሂስ ያቀርቡብሃል። በዚህ ላይ ምን አስተያየት አለ? ፖሊስና ጋርድ ኦፊሻሊ ለኔ የተመደበ የለም ማለት ኮንፈረንሶች በሚዘጋጁበት ጊዜ ያው የአደባባይ ኮንፈረንስ በሚሊዮን የሚቆጠር ህዝብ ይመጣል። በዛ ውስጥ ሬንጀር የለበሱ ፖሊሶች ይታያሉ። እነዚያ ፖሊሶች ሁሉ የኔ ጋርድ የሚመስላቸው ሰዎች አሉ። ፐርሰናሊ ለኔ የተመደቡ አይደሉም። አካባቢ ላይ ያለው የአካባቢው መንግስት በሚሊዮን የሚቆጠረው ህዝብ በሰላም ወጥቶ እንዲገባ መደበኛውን ስራ እየሰራ ነው። እኔም ከዛ ህዝብ መካከል እንደ አንድ ሰው እጠበቃለሁ ማለት ነው። ደህንነቱ የህዝቡ ደህንነት እንዲጠበቅ ነው ፖሊስ የሚመደበው። የኔ ቢሆን እኔ ወደ ሆቴል ገብቼ ሲተኛ በር ላይ ማደር አለበት። እኔ ቤት ስመጣ ተከትሎ መኖሪያ ቤተ መጥቶ መጠበቅ አለበት። ግን ለ3 ቀን አደባባይ ኮንፈረንስ ላይ ቆሞ ህዝቡን ከጠበቀ በኋላ ከኔ የሚለይ ከሆነ የኔ ጋርድ አይደለም ወይም የኔ ጠባቂ ሊሆን አይችልም። ግን እዛ ካለው ከሚሊዮን ህዝብ መካከል እኔም ኢትዮጵያዊ ስለሆንኩ እንደ አንድ ኢትዮጵያዊ እጠበቃለሁ። መንግስት ህዝብን ይጠብቃል። ህዝብ ማለት እዩን ጨምሮ ነው እንጂ እዩን አውጥቶ ህዝብ የለም። ስለዚህ ህዝብን ሲጠብቅ እዩንም ይጠብቃል፣ ህዝብንም ይጠብቃል። ስለዚህ እኔ ከህዝብ መካከል አንድ ሰው ነኝ። ለዛ ኮንፈረንስ ግን ለማስተማር ተጠርቼ ስለሚሄድ ስቴጅ ላይ ወጥቼ ያስተምራለሁኝ። ከኔ ጋር የሚታዩ ግን ሬንጀር ከለበሱ ውጭ የሆኑ ሱት የለበሱ ሰዎች አንዳንዶቹ ስለማያውቁ ነው እንደ ቦዲጋርድ ብቻ የሚያያቸው። በእነሱ መካከል መጽሐፍ ቅዱስ የተማሩ በጣም የሚሰብኩ የሚያስተምሩ አሉ። የቤተ ክርስቲያናችን አገልጋዮች ናቸው፣ ግን ከኔ ጋር አብሮ ይንቀሳቀሳሉ። ፕሮቶኮል የሚባል ነገርም ደግሞ አለ። አንዳንድ ከፍ ስትል ያው ፕሮቶኮል የሚባል ነገር አለ። ፕሮቶኮል እንደውም ወደፊት ብዙ ሰዎችን ለማስተማር እቅድ አለኝ። ፕሮቶኮል ከጠላት የሚጠብቅ ፕሮቶኮል ሳይሆን ከወዳጅ የሚጠብቅ ፕሮቶኮል ነው ያለኝ። ከወዳጅ የሚጠብቅ ማለት ወደ መድረክ ብቻ ሲሄድ መውጣት አልችልም፣ መንገድ ላይ መንቀሳቀስ አልችልም። ብዙ ወዳጅ አለኝ። 2 ጊዜ ፍላይት አምልጦኛል። አንዴ ትዝ ይለኛል ጠቅላይ ሚኒስትር ኖቤል ሽልማት የሰላም ሽልማት ተቀብሎ ከኖርዌይ በሚመለስበት ቀን ቦሌ ፍሬንድሺፕ አካባቢ መንገድ ተዘግቶ ነበር። የተኛው መኪና አይንቀሳቀስም። እኔ ወደ ጋና ቸርች አለኝና ኮንፈረንስ ነበረኝ። ወደ ጋና እየሄድኩ ነበር። ከፍሬንድሺፕ ጀምሮ እስከ ኤርፖርት ድረስ በእግሬ ነው የሄድኩት። ሚሊተሪ የለበሰ ሲቪል የለበሰ መንገደኛ ሁሉ ሰላም እያለኝ ያቀፈኝ ሰላም እያለኝ። ሰላም የሚል ሰው ሰላም ብለ ነው ማለፍ ያለበት። ስለዚህ ሰላም እያልኩ በሰላምታ ብቻ ፍላይት አመለጠኝ። ሰዓቱ አለፈ። ስለዚህ አንዳንድ ጊዜ እንደዚህ አይነት ነገሮችን የሚያስታግሱ ፍላይት አለ እኔ ፍላይት አለኝ ብዬ ግብ ከሚፈጥር ከኔ ጋር ያለ ሰው ፕሮቶኮሉን አስጠብቆ ሰላምነ ሌላ ጊዜ ፎቶም ቢሆን ሌላ ጊዜ። አንዳንድ ሰው መስቀለኛ መንገድ ላይ
የትዳር ምክር ይጠይቃል። መስቀለኛ መንገድ ላይ ስለ ሌላ ጉዳይ ይጠይቃልና እንደዚህ አይነት ነገሮችን በፕሮቶኮል ማኔጅ ብናደርግ በጣም ጥሩ ነው። መንፈሳዊነትም ይነካል ብዬ አላስብም። ስለዚህ ፖሊሶቹ የጸጥታ አካላቶቹ ኮንፈረንሱን ያስብሰባውን ለማስጠበቅ ነው የሚታዩት፣ ለማስጠበቅ ነው እንጂ እዩን ለመጠበቅ አይደለም። ያ ሁሉ ፖሊስ ለኔ ምን ያደርጋል? ለኔ ቢሆን ግን ቪዲዮ ላይ ሲታይ አንተን የሚጠብቁ ነው የሚመስሉት ነው። እኔ የሚጠብቁ ምናልባት የቪዲዮ አቀራረጽ እና ሁኔታው ይመስለኛል ይሄን የፈጠረው። ስለዚህ እዩ የፖሊስ ጸጥታ ኃይል የሚጠብቀው ሰው አይደለም። ወደ አንድ ከተማ ሲሄድ እንኳን ደህና መጣ ለማለት ከመጀመሪያው ቀን ጀምሮ ህዝብ ስለሚወጣ ያንን ህዝብ ለመጠበቅ ፖሊስ ይወጣል። የአካባቢው መንግስት ራሱ ደግሞ ዌልካም ብሎ የሚቀበልበት አጋጣሚዎች አሉና እንኳን ደህና መጣ ለማለት የወጣ ህዝብና ፖሊስ ነው ያለው እንጂ ፐርሰናል የሚጠብቅ ፖሊስ የለም። ሚዲያ ላይ ያለው እዩና መሬት ላይ ያለው እዩ የተለያዩ ናቸው። ይህንን ያልኩበት በምክንያት ነው። ሚዲያ ላይ ያለው እዩ ቅድም እንደነገርኩ የ30 ሰከንድ የ1 ደቂቃ ቪዲዮ ኔጌቲቭ ነገር ለኔጌቲቭ ነገር የሚሆን ቃላቶችን መርጦ የሚያሰራጩ ሰዎች ስላሉ ሁሌ ጥላቻ የሚናገር አይነት ሰው አድርጎ የሚወስድ ሰው አለ። ይሄ ሰው ጥላቻ ተናጋሪ ነው፣ ይሄ ሰው በሃይማኖቶች መካከል ጥላቻ ይናገራል፣ ይሄ ሰው በሰዎች መካከል በሰዎችና በሰዎች መካከል ጥላቻ ይናገራል እንዲባል ሚዲያ ላይ የሚሰሩ ሰዎች አሉ። በእኔ ላይ ብቻ ሳይሆን በብዙ አገልጋዮች ላይ ከዛም ከዚህም ያንን ያዩ ሰዎች እዩ የሚባለውን ሰው በዛች በ30 እና በ20 ሰከንድ ቪዲዮ ፍሬም ውስጥ አስገብቶ እዛ ላይ ስለሚያስቀምጡ ይሳሳታሉ። ሰዎች ስላንተ የማያውቁት ነገር ምንድነው? ትህትና እንዳለኝ ሰው አያውቅም። አብዛኛው ሰው ቅድም እንዳልኩ በጋርድ ታጅቦ ይሄዳል። ሰው ቀርቦ ሊጨብጠው አይችልም። በቃ ማንም አይቀርበውም። ሚስቱ እንዴት ነው የምትቀርበው የሚል ሰው ሁላ አለ። ግን የመጨረሻ ሲምፕል ሰው ነኝ። ማንም እኔ ጋር ቀርቦ የሚያገኘው ትህትና ነው። ትሁት እንዳይደለሁ የሚያስብ ሰው አለ። ተሳስተዋል። አዛኝ እንደሆንኩ የማያውቅ ሰው አለ። የተጎዱ ሰዎችን ሳገኝ ማለቅስ ሰው ነኝ እና ትሁት እንደሆንኩ ያወቁ አይመስልም ነው። በሃይማኖት ስም የሚደረጉ የሐሰት ተአምራቶች አሉ። በዚህ ላይ አቋም ምንድን ነው? ሁሉም ተአምራቶች በእግዚአብሔር ቃል መፈተሽ አለባቸው ብዬ አምናለሁ። በእግዚአብሔር ቃል ስትፈትሽ ነው መውደቅ ያለበት። በአገልጋዮች ላይ እግዚአብሔር የሚሰራው ስራ በሰዋዊ አስተያየትና በሰዋዊ ሐሳብ አይደለም መውደቅ ያለበት። በእግዚአብሔር ቃል ተፈትሾ ነው መውደቅ ያለበት እና የተኛውም ተአምራት፣ የተኛውም ትንቢት፣ የተኛውም ሚራክል በእግዚአብሔር ቃል መፈተሽ አለበት ብዬ ማምን ሰው ነኝ። የመጨረሻው መፈተሻ መሳሪያ የእግዚአብሔር ቃል ነው። ተፈትሾ ካላለፈ መውደቅ አለበት። የተኛውም ሰው ቢሆን የተናገረው ትንቢት፣ የሰበከው ስብከት፣ ያስተላለፈው መልእክት በቃሉ ተፈትሾ ስተት ከሆነ መውደቅ አለበት፣ ካለፈ ግን መከበር አለበት ብዬ ስለማምን ሐሰተኞች ላይ በጣም ጠንካራ አቋም አለኝ። ስተት ይቅርታ ጠይቀህ ታውቃለህ? መጀመሪያ ስተት የሚሰሩት መሪዎች ናቸው። ከመመኑ ቀድሞ ከሚመራው ህዝብ ቀድሞ ስተትንም ቢሆን ትክክለኛውንም ነገር የሚፈጽሙት መሪዎች ናቸው ከፊት ለፊት ስላሉ። በማጠፋበት ጊዜ ይቅርታ ጠይቃለሁ። አጥፍቻለሁ ብዬ ካመንኩ ሰዎች ስላሉ አይደለም። ውስጤ ላይ ሳጠፋ የሚገስጽ መንፈስ አለ። አጥፍታል ይላል። ህሊና አለ፣ መንፈስ ቅዱስ አለ፣ ይወቅሳል። በዛን ጊዜ አይ ይሄ ከኔ አፍ መውጣት አልነበረበትም ብዬ ሳምን ይቅርታ ጠይቃለሁኝ። ይቅርታ መጠየቅ የመሪነት አንዱ አካል ነው ብዬ ስለማምን መሪዎች ይቅርታ ካልጠየቁ መሪ አይደሉም። አንዳንድ ሰዎች መሪ ስለሆንኩ ይቅርታ መጠየቅ የለብኝም ብሎ ያስባሉ። ይሄ አለማደግን ያሳያል። ትክክለኛ ያደገ መሪ ይቅርታ የሚጠይቅ መሪ ነው። በአንድ ወቅት ከኢትዮጵያ ወንጌል አማኞች ካውንስል ጋር ተጋጭተን ነበረ እና በዛም ወቅት ስሜት የተነክቶ ስለነበረ ትንሽ አንዳንድ ቃላቶችን መግለጫ ሲሰጥ ተናግሬ ነበረ። ቃላቶቹን በተመረጡና በተሻለ ቃላት መልእክትን ማስተላለፍ ሲችል ኢሞሽናል ሆኜ አንዳንድ ሰውን ማያንጽ ቃላት እና ማይሆኑ ቃላቶችን ተጠቅሜ ነበረ። ያ ቃላት ሰዎችን አሳዝኖ ነበር። ሚዲያ ላይ ወጥቼ ይቅርታ እነዚህ ቃላቶችን መጠቀም አልነበረብኝም ብዬ ይቅርታ ጠይቄያለሁ። ያ ይቅርታ ለኔ ምን ያህል ክብር እንደጨመረልኝ ልነግርህ አልችልም። መሪዎች ይቅርታ መጠየቅ አለባቸው ሲያጠፉ። እያንዳንዱ ሰው በሚሰጠው አስተያየት መሪዎች እየወጡ ይቅርታ መጠየቅ አለባቸው ብሎ የሚያምን ሰው አለ። ይሄ ደግሞ ልክ አይደለም። ስናጠፋ ነው
ውድ የመልእክተኛ ሚዲያ ተከታታዮች ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ ላይክ እንዲሁም ለሌሎች እንዲደርስ ሼር በማድረግ ቤተሰብ ይሁኑ። ይህ መልእክተኛ ሚዲያ ነው።